አምሳ ሺህ ብር የምራህና? አዎ እየቀለቀብኝ ነው ወይስ ምንም እንቀልዳለሁ እንዴ? የመጣው ሂሳብ 50 ሺህ ብር ነው። ቆይ ደግሞ እንደዛ ከሆነ ደግሞ ራሴ እንትን ያለው ችግር የለውም ወይ ቃጠው እየተባለን እኮ ነው። በቃናት ወንድ ጸባየ መሬት ናት ፍቅሯ ሞልቶ የሚፈስ ላይ ውስጧ የሚያምር አንጀት የምታረስ ደግነቷ የናት ቅንነቷ የልጅ ውበቷ የመላክ መቼም የማያረጅ። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ ቀዳማዊት ፋሚሊዎች በሙሉ የኔ ወዳጆች የኔ ተመልካቾች በሙሉ ሁሉ ሰላም ሁሉ ጤና፣ እኔ ያለውኝ ፈጣሪ የተመሰገነው። ዛሬ ደስ በሚል ቪዲዮ በቆንጆዬ ቪዲዮ ፍቅር የሚሸት ቪዲዮ ነው ይዤላችሁ የመጣሁት ቤተሰቦች። እናንተን ለማዝናናት ቀዳማዊትን ለማስደሰት ቃል በገባሁት መልኩ ዛሬ ቀዳማዊትን እራት የመጋበዝ ፕሮግራም ይዣለሁ። ያው ፕሮግራሙ ያው ቤት አይታችኋል። እንውጣ ብያት ነበር ይዣት የወጣሁት። ህያብን ግን ካፌ ላይ አስቀምጫት እኔ ብቻዬ ነገራቶችን ላመቻች ብዬ ከካሜራማን ጋር ወጣ ብለናል። ያለውት ቲያንቲያ የቻይና ሬስቶራንት ነው ቤተሰቦቼ። አሁን እዛ ገብተን ሁሉም ነገር አሳያችኋለሁ። በጣም የሚያምር ውድ ቤት ነው። የቻይና ሬስቶራንት ነው። ትልቅ ቤት ነውና ያው እያ በዚህ ይዣት እንደምመጣ አላውቅም። ካፌ ላይ ነበረች እኔ ብያታለሁ። ነገራቶች ምናምን አጨራርሻለሁ። ቤተሰቦቼ ዛሬ ከቀዳማዊት ጋር ቁንጂ የፍቅር ጊዜ አሳልፋለሁ ብዬ ተስፋ አደርጋለሁ። ቀዳማዊትን ትንሽ አስቀይሚያት ነበረ፣ አኩርፋይ ነበረ። ግን አሁን እሷን ለማስደሰት የበኩሌን ይወጣለሁ ማለት ነውና ቤተሰቦቼ ቲያንቲያ የቻይና ሬስቶራንት ምንም አይነት የተበላሸ እናንተ ሶሻል ሚዲያ ላይ የምታዩትን የምትሰሙትን አይነት ምግብ ይዘው አይገኙ። ዛሬ የምገኘው ቅድም እንዳልኳችሁ ቲያንቲያ የቻይና ሬስቶራንት ነው። አዲስ አበባ ውስጥ 3 አይነት ቅርንጫፍ አላቸው። አንደኛው ቦሌ ፍሬንድሺፕ ጀርባ ቲያንቲያን የቻይና ሬስቶራንት ካላችሁ ማንኛውም ሰው ያሳያችኋል። ሁለተኛ ብራንቻቸው ደግሞ ከከርል አደባባይ ወደ ብስራተ ገብርኤል በሚወስደው በኩል ፍቅሬ ኩንስባኜ ፊት ለፊት ቲያንቲያ የቻይና ሬስቶራንት ካላችሁ ታገኙታላችሁ። ያው አንድና ሁለትን ነግሬያችኋለሁ። አንደኛው ቅርንጫፋቸው ቦሌ ፍሬንድሺፕ ጀርባ፣ ሁለተኛው ደግሞ ከከርል አደባባይ ወደ ብስራተ ገብርኤል በሚወስደው ፍቅሬ ኩንስባኜ ፊት ለፊት ቲያንቲያ የቻይና ሬስቶራንት ካላችሁ ታገኙታላችሁ ማለት ነው። ሶ ቤተሰቦቼ ዛሬ ከቀዳማዊት ጋር ቆንጆ የፍቅር ጊዜ ማሳለፍ እፈልጋለሁ እና እሷን ያው የራት ፕሮግራም ነው ያልኩት 11 ሰዓት ከ50 ምናምን ነው 12 ሰዓት ሊሆን ነው። ሶ ያው ራት ፕሮግራም ብላችሁ ያስቡት። ለቀረጻ ስለማይመች ከመሸ እኔ በጊዜ ነው የምቀርጸውና ህያብ ደስ ይላታል በዚህ ሰዓት። ከህያብ ጋር ቆንጆ የፍቅር ጊዜ ያሳልፋለሁ ብዬ ተስፋ አደርጋለሁ። ቤተሰቦቼ እንግዲህ ይህን ቪዲዮ ላይክ እያደረጋችሁ ባለፈው አስቀይሜያችኋለሁ። በዚህ ቪዲዮ 15000 ላይክ ፈልጋለሁ ቤተሰቦቼ። 15000 ላይክ ይህንን ቪዲዮ ይገባኛል። እንግዲህ ከቀዳማዊት ጋር የማደርገውን ቆንጆ የፍቅር ጊዜ እስከ መጨረሻው ድረስ ተከታተሉ ኑ። እንግዲህ ቤተሰቦቼ ያው ያልኳችሁ ሬስቶራንት ቲያንቲያን የቻይና ሬስቶራንት ማለት እዚህ ነው።
ከቀዳማዊት ጋር አሪፍ ጊዜ የማሳልፍበት ሬስቶራንት ይሄ ነው ማለት ነውና እጅግ ትልቅ ያው ቻይና ሬስቶራንት ሲባል ትልልቅ ሰዎች ነው መጥቶ የሚመገቡት። ይሄ እናንተ እንደምታስቡት ሶሻል ሚዲያ ላይ እንደሚወራው አይነት ምግብ የለም። እዚህ ጽድት ያለ ንጹህ ምግብ ነው የምታገኙት። ቲያን ካላችሁ ማንኛውም ሶሻል ሚዲያ ላይ ሰርች ካደረጋችሁ ይመጣል ቻናላቸውና ቤተሰቦቼ ከቀዳማዊት ጋር አሪፍ ጊዜ ያሳልፋለሁ። እስከ መጨረሻው ድረስ ተከታተሉ። ተዘጋጀልህ ቦታ አመሰግናለሁ። እንግዲህ ቤተሰቦቼ ያው የቤቱ ስታንዳርድ ይህንን ይመስላል። ደውላችሁ ቦታ እንኳን የምታስይዙትና ለቀዳማዊትም የተዘጋጀላት ወንበር ይህንን ይመስላል። ያው ያለውን ዲቴል ቀዳማዊት እስክትመጣ ከኔ ጋር በደንብ እናወራለን። ቀዳማዊት እስክትመጣ ትንሽ ጠብቃት። ጥርሶቿ ፍጹም የነጡ ለታመረ ቤተሰቦቼ እያበየ መጣች ነው። ደስታዋ የማያባራ እሷ ልጅ ተራራ አንቺን በተለየ አንቺን በተለየ አንቺን በተለየ የለም እንደኔ ያየ አንቺን በተለየ አንቺን በተለየ አንቺን በተለየ የለም እንደኔ ያየ። ቤቱ እንዴት ተብስተኛል። ያበደ ነው። ምን ጣራጣራሊ ያምራል። የት ነው ያለሽው? ውጭ እኮ አንደኛ ነህ። እሺ የት ነው ያለሽው? አታስረዳኝ። እኔ ማውቀው ቤት አለ ብላኝ ነው ያመጣኸኝ። ራስ ነው የምታብራራልኝ? እሺ ገምቼ ዝም ብለሽ ግምት ምን ይመስልሻል? ባይዘው ያው ኑድልስ ነው አንድ አይደለም ለማጣላት ምናምን ፈልጌ ሳይሆን ይሄ ትልቅ ቻይኖች ሬስቶራንት ነው ያለሽው ዛሬ። ኦኬ የሀበሻ ሬስቶራንት የለም ነው ሞልቷል። እሱ ሞልቷል፣ ግን በጣም አንቺ የተሻለ እጅግ ዘመናዊ ቲያን የቻይና ሬስቶራንት ነው። ይሄ ልጅ ምን ይሻለኛል? ምንም አይሻልሽም። እንዴት የሀበሻ ምግብ ቤት ሞልቷል በጣም። እና ደግሞ ለመጀመሪያ ጊዜ ነው። ምን እንደ ቻይና አይደለም አለ እንደዛ የለም። እንቁራሪት ምናምን ይመችሻል? የምር ግን የሚበላ አይመስለኝም። እንቁራሪት ምናምን በጣም የምትወጂው? ኧረ ጭራሽ አልበለውም። ቤተሰቦች ያው ከቀዳማዊት ጋር ቆንጅዬ የራት ፕሮግራም ለማድረግ ዛሬ ሰርፕራይዝ ለማድረግ ነበር ያሰብኩትና ግን ያው ሳይጨልም ቶሎ ለቀረጻም እንዲመቸን 12 ሰዓት ላይ ነው ፕሮግራማችን የጀመረው። እንኳን ደህና መጣሽ የኔ ፍቅር። እንኳን ደህና ቆየኝ። ፈገግታሽ እንዴት እንደሚያምር እኮ ገዳይ ነው። አረባ ማለት እሺ በቃ ታሳቀኝ። ካንተ ጋር እንዲወልኩት ወይ እሺ ባይ ዘ ዌይ እዚህ ቤት ሶሻል ሚዲያ ላይ የምታያቸው ይሄ በእኛ አበሻዎች የቻይና ምግብ ሲባል እባብ፣ አይጥ፣ እንቁራሪት ምናምን ነገር ነው አእምሮች ላይ የሚመጣው አይደል? እጅግ ዘመናዊ ንጹህ ምግብ ነው የሚገኘው እዚህ ቤት። ቲያን የቻይናዎች ሬስቶራንት ይባላል። እሺ ሸምድጭልኝ። አዲስ አበባ ውስጥ 3 ቅርንጫፍ አላቸው። 3 ቅርንጫፍ። ይሄ ሁለተኛው ነው። እሺ አንደኛው ቦሌ ፍሬንድሺፕ ጀርባ ይገኛል። ሁለተኛው ደግሞ እዚህ ነው። ማብራሪያ ሌላ ጊዜ እኔ አንተን ትቻል ሄድም ለዛ ችግር የለውም። እንዳንቺ ውብ የለም በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ
ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ ነሽ። ማንንም አላዳምጥም ለዛሬ ከፍቅሬ ጋር ቻይና ነው ያለሁት። እንዴት ናችሁልኝ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ያለው እናንተም ሰላማችሁ ብዝት ይበልልኝ። ያለነው የቻይኖች ሬስቶራንት ነውና እኔ አስተናጋጇን ጠርቼ ሽሮ ልዘዛት እንዴ? ሽሮ ሽሮ ልዘዛት። ያው ቤተሰቦች ካለንበት ቦታ አንፃር ሽሮ ምናምን የለም፣ ግን ንጹህ ምግቦች እናንተ የፈለጋችሁትን ማዘዝ ትችላላችሁ። ምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ ነሽ ሞናሊዛ ነሽ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ ነሽ ሞናሊዛ። በምድሪቱ ላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበረ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ ነሽ ሞናሊዛ ነሽ። ቃላቶች ያጥሩኛል ምን ብዬ ላድንቅሽ እንዲያው በደፈናው ሞናሊዛ ነሽ ሞናሊዛ። የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንተ ብርታት ነው ወረሰም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር ላንተ የለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል ገባለሁ ዘላለሜን ወድሃለሁ። የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንተ ብርታት ነው ወረሰም በፍጹም ሺ ጉዳይ ቢደረደር ጥንቅር ቢል የኔ ነገር
ላንተ የለኝም ይሰሰት ሰባቸው 50 ሺህ ብር ምን ነው እፊ አባቴ እፊ አንተ ምን ነው ሂሳቡ 50 ሺህ ብር ተብያለሁ። ምን 50 ሺህ ብር አላውቅም። የመጣው ሂሳብ እንደዛ ነው። ለምን ይተጣከ ይሆናል? የማይጠጣው ነው 50 ሺህ ብር ተብያለሁ እያልኩሽ አይደል? የምርህና? አዎ እየቀለክብኝ ነው ወይስ የምር? ምን እንቀልዳለሁ እንዴ? የመጣው ሂሳብ 50 ሺህ ብር ነው። ምንድን ነው የበላነው እንዴ? ምን አውቃለሁ። በቃ የቻይና የፈረንጅ ምግብ እኮ ነው የበላሽው። ውድ እንደሆነ አስበሽ ምን የመጣው እኔ ያስኩት ደግሞ 5000 ብር ነው። ብር ካላዛችሁ ደግሞ ግቡና ኪችን እቃ ማጠብ ትችላላችሁ ያለች ነው። ይሄ ሌላ ማለት ነው። ይሄ እሷ ተናገረችኝ እኮ። ታዲያ ለምንድን ነው እንደዚህ የሆነው? ምን እንደበላን አላውቅም እኮ 5000 ብር ነው ያስኩት እኔ። እና ታዲያ እኔ ጋር 50 ሺህ ብር አለ። እሺ ነው ተለሽ በጣም ጠብ የምርህ ነው። ታዲያ ቀልዳል እንዴ? ያ እና ቀልድ ነው ታዲያ የሚመስለው 50 ሺህ ብር ምናምን ነገር ማለት እንጃ። ምንድን ነው ይሄ ነገር? የበላሽው እኮ በየአይነት ወይም ፍርፍር አይደለም፣ የፈረንጅ ምግብ ነው። ከበየን ጭራሽ ብላ ራሱ እንደዚህ ሆነ። ስሚኝ፣ የመጣው ሂሳብ 50 ሺህ ብር ነው። እኔ ያስኩት 5 ሺህ ብር ነው። እና ግዢኝ እቃ ማጣ በእናትሽ እኔ ግራ ገብቶኛል። እና ታናንተ እቃ ስታጥብ ምን ስሜት ላይ ነው? በቃ ይነክላት ተጨናነቅ እኮ ሁለታችን ምን ነግባ ኪችን በቃ ይነክላት ተጨናነቅ። አትጨናነቅ ማለት ብር ይዘሻልሽ? ኖ ብር በቃ ይከፈላል። ኬት ይመጣል? እና በቃ ተጨናነቅ። ረያ በእግዚአብሔር ጨነቀኝ። ታዲያ ምን ላድርግሽ? ግራ ገባኝ እኮ ምን ላድርግሽ? እኔ ልሄድ ነው ወይ ወዲህ ሰምተህ ብር ይዤ አንቺ እዚህ ቁጭ በይ። የምርህ ነው? አዎ ያለኝ አማራጭ ተነስቶ እቃ ማጠብ ነው። እና እኮ በቃ ብር ከሌለሽ 5 ሺህ ብር ነው በል እንጂ መጣሁ እርካሽ መስሎኝ። እንዴት 5 ሺህ ብር ብቻ ነው አንተ ያለ? ቤት እያዋሸኝ ነው ያለው። ብር አስኩት ነው እንዴ? የት ነው? እቃ ላጥብ ነው። እቃ ላጥብ ነው? ኧረ ተው ነው ያጥበዋለሁ። አንተ በቃ ብርና ጥዋል ብር ያስኩኝ እኮ በቃ ብርና ጥዋል ከፈለክ የመጣው ሂሳብ እኮ 50 ሺህ ብር ነው እኮ። ወይ ደግሞ እንደዛ ከሆነ ደግሞ ራሴ እንትን እላለሁ፣ ችግር የለውም። ወይ እቃ ጠቡ እየተባለን እኮ ነው። በቃ ናጥዋልና እኔ 5 ሺህ ብር ፕሮግራም መስሎኝ እኮ ነው 5 ሺህ ብር የመጣው ሂሳብ ደግሞ 50 ሺህ ብር ነው እያሉ እኮ። ታዲያ ምን ችግር አለ? ወይ ችግር የለውም። እኔ እንትን እላለሁ። እኔ ከተናገርኩ ግራ ገባኝ እኮ ጨነቀኝ። ታዲያ ምን ላድርግ? ምን ነው አንቺ የምትጨናነቀው ነው የሚቀርጥ? እሺ ወጣን ምን ልናደርግ ነው የምንወጣው? ናውጣ በቃ እሺ ወጣንስ እና ታዲያ ሆነ እዚህ ውስጥ ምን ታደርጋለሽ? ይሁን ሰው አታይም እንዴ? ቤት እኮ ሰው ብቻ ነው መሰለኝ። አንተ ነህ እኮ ታዲያ እንደዚህ እያደረግህ ያለው። እኔ አንቺ ለማስደሰት ብዬ እኮ ነው እንደዚህ ትልቅ ቦታ የመጣው። እና ታዲያ እንደዛ ከሆነ ታዲያ ና እንጣ። አውቄ ነው ፕራንክ ነው እባክሽ። ምን ነው ፕራንክ? ሲስተላ ፊት ካሜራ ተከትሎሽ ነው ለመጣ እሺ ምን ፕራንክ ነው? በጌታ ነው። በመልክሽ አይደለም ውበትሽን የማውቀው፣ በዝናሽ አይደለም ስምሽን የማደንቀው፣ በጨዋነትሽ ነው በእውነተኛነትሽ ያንቺን ትልቅነት እመቤትነትሽ በመልክሽ አይደለም ውበትሽን የማውቀው፣ በዝናሽ አይደለም ስምሽን የማደንቀው፣ በጨዋነትሽ ነው በእውነተኛነትሽ
ያንቺን ትልቅነት እመቤትነትሽን ከአንቺ ጋራ ስሆን ደስታ ይሰማኛል። መጫወት መዝናናት መፈለግ ያምረኛል።